ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ11ኛ ክፍል ኢኮኖሚክስ ትምህርት ካቆምንበት እንቀጥላለን። ዩኒት 7 ደርሰናል። ሜን ሴክተርስ ሴክቶሪያል ፖሊሲ ኤንድ ስትራቴጂስ ኦፍ ኢትዮጵያ በሚል ርዕስ ላይ ማለት ነው እንማማራለን፣ አብረን እናጠናለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ሼር ላይክ አድርጉ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ኢንትሮዳክሽን መግቢያ ማለት ነው። እንደ ጥቅል የምናየው ምንድነው? ዲፈረንት ቪውስ ኦር ፓራዲግምስ ሃቭ ቢን አዶፕትድ ፎር ዘ ዲቨሎፕመንት ኦፍ ኤ ካንትሪ። ኢትዮጵያን እንግዲህ ለማሳደግ የተለያዩ ፕሮግራሞች አዶፕት ተደርገዋል፣ ለመስራት ተሞክሯል፣ ከውጭም ከሀገሩም ውስጥ ማለት ነው። The role of agriculture in economic development has been considered as a large, massive and supportive or secondary. እንግዲህ ግብርናው የመጀመሪያው የኢኮኖሚ ልማት እንደሆነ እና ላርጅ በሆነ በከፍተኛ ሁኔታ ማለት ነው በትልቁ ድጋፍ ሲያገኝ ቆይቷል ማለት ነው። እንግዲህ በዓለም ደረጃ ይደገፋል። በአንዳንድ አካባቢ በዓለም አቀፍ ደረጃ ኢንዱስትሪው የመጀመሪያ የሆነና አግሪካልቸሩ ሁለተኛ ይሆናል ማለት ነው በመደገፍ እና ለዜጎች በሚሰጠው ጥቅም፣ በሚፈጥረው የስራ ዕድል፣ በሚያሰማራው የሰው ኃይል ብዛት ጋር በተያያዘ መንገድ ማለት ነው። In Western economies, the industrial sector was given priority. ዌስተርን ምዕራባውያን የምንላቸው ለምሳሌ የአውሮፓ አሜሪካን ብንወስድ በመጀመሪያ ደረጃ ድጋፍ የሚያገኘው ቅድሚያ ማለት ነው የኢንዱስትሪ ዘርፉ ነው። Based on the consumption that has the greatest potential to adopt technology and to create forward and backward linkage with the other sectors. እንግዲህ ኢንዱስትሪ ሴክተሩ በቴክኖሎጂ የሚደገፍ ነው። እንዲሁም ደግሞ በቀጥታና በተዘዋዋሪ መንገድ ከሌሎች የልማት ዘርፎች ጋር ትስስር አለው ኢንዱስትሪው ማለት ነው። ለምሳሌ ሌበርን በከፍተኛ ሁኔታ ይጠቀማል። ሮ ማቴሪያልን የአግሪካልቸር የሚሆን የማይኒንግ ሴክተሩን ማለት ነው ይጠቀማል ማለት ነው። ስለዚህ ፎርዋርድ ሊንኬጅ እና ባክዋርድ ሊንኬጅ ትስስሩን ማለት ነው በአጠናከረ መንገድ ዌስተርን ላይ ይሰራሉ። However, the desirability of placing such heavy priority on industry growth is questionable for most developing countries like ኢትዮጵያ። እንደ ኢትዮጵያ ባሉ እና በሌሎች በማደግ ላይ የሚገኙ ሀገራት ማለት ነው የኢንዱስትሪ እድገት በማምጣት ደረጃ ከፍተኛ የሆነ ጥያቄ ውስጥ የሚያስገባ ነው፣ ፍላጎት ቢኖርም ለማሳደግ ማለት ነው። ሲንስ 1970 እስከ 1970 ድረስ ዲቨሎፕመንት ኢኮኖሚስት have come to realize the agriculture sector needs to be viewed as the leading and dynamic sector. እስከ 1970 ባለው ጊዜ ውስጥ በኢትዮጵያ ደረጃ ማለት ነው የግብርናው ዘርፍ ቅድሚያ የሚሰጠውና ኢኮኖሚን በመምራትም የመጀመሪያው ነበር ብሎ መውሰድ ይቻላል። ከሌሎች አንጻር ሊዲንግ ኤንድ ዳይናሚክ ሴክተር ሆኖ ቆይቷል ማለት ነው። They further state that without the development of the agriculture sector, the growth of industry sector will become weak. ምንድነው ግብርናው ካላደገ ኢንዱስትሪው ሊያድግ አይችልም የሚል እንድምታ አለው። ግብርናው ሲያድግ ነው ኢንዱስትሪው የሚያድገው የሚል አመለካከት ማለት ነው። Hence, the agriculture sector has to be leading sector and this is the approach of the current Ethiopian strategy of development. የኢትዮጵያ ኢንዱስትሪ መር ማነው ግብርና መር ልማት ማለት ነው። ግብርናው ነው መምራት ያለበት ኢንዱስትሪውን አሁን ድረስ በኢትዮጵያ ደረጃ ማለት ነው የአመለካከት ይሄ ሁኔታ አለ ማለት ነው። ግን አሁን ላይ
በመንግስት ደረጃ ማለት ነው ብዝሃ ዘርፍ ተብሎ አግሪካልቸር ሴክተር፣ ኢንዱስትሪ ሴክተር፣ ቱሪዝም ሴክተር ኤንድ ቴክኖሎጂ ሴክተር ተብሎ እንደ ሴክተር ማለት ነው መልቲ ኢኮኖሚክ ሴክተር የተፈጠሩበት ሁኔታ ነው ያለው። እንግዲህ ለርኒንግ አውትካሙን ስንመለከት ዩኒሞዳል አግሪካልቸራል ስትራቴጂ ምንድን ነው? ባዮሞዳል አግሪካልቸራል ስትራቴጂ ኤንድ አንደርስታንዲንግ ዲፈረንት ፖሊሲ ኤንድ ስትራቴጂ አፕላይድ ባይ ኢምፔሪያል ደርግ ኤንድ ሪሰንት ገቨርንመንት በደርግ ጊዜ በንጉሱ ጊዜ እና በአሁኑ መንግስት ማለት ነው ያለውን ሁኔታ እንመለከታለን። በተለይ ይህ መጽሐፋችሁ የመማሪያ መጽሐፋችሁ እስከታተመበት ጊዜ ድረስ ያለውን ስለሚመለከት የወደፊቱን ስላላካተተ ማለት ነው። ዩኒ ስንል ባለ አንድ፣ ባዮ ስንል ባለ ሁለት ልንል እንችላለን ማለት ነው። ዩኒ ሞዳል፣ ባዮ ሞዳል ሲባል የሁለቱን ልዩነት ለመረዳት ማለት ነው። ኦኬ እንደ ኪ ኮንሴፕት ዩኒ ሞዳል ስትራቴጂ ምንድን ነው? ባለ አንድ ሞዴል ስትራቴጂ፣ ባለ ሁለት ሞዴል ስትራቴጂ ባይ ሞዳል ስትራቴጂ፣ ኮምፕሬንሲቭ ፓኬጅ ፕሮግራም የጥቅል ፓኬጅ ማለት ነው። ፕሮግራም ምንድን ነው? ሚኒመም ፓኬጅ ፕሮግራም፣ ላርጅ ስኬል ሜካናይዝድ ኮመርሻል ፋርም፣ አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን፣ ግብርና መር ኢንዱስትሪ ማለት ምን ማለት ነው የሚለውን ቀጥሎ እንመለከታለን። ስታርታፕ አክቲቪቲ ወደ ትምህርታችን ከመግባታችን በፊት የአስረኛ ክፍል ኢኮኖሚክስ ትምህርታቸውን እንድታስታውሱ ይጠይቃቸዋል። ዋት አር ዘ ሮልስ ኦፍ ዘ ስሪ ሴክተር አግሪካልቸር፣ ኢንዱስትሪ ኤንድ ሰርቪስ ኢትዮጵያን ኢኮኖሚ፣ በኢትዮጵያ ኢኮኖሚ ውስጥ የግብርናው የኢንዱስትሪው እና የአገልግሎት ዘርፉ ምን ጠቀሜታ ነበረው ይላል። አይደንቲፋይ ዘ ፋክተርስ ዊች ኮንትሪቢዩትስ ቱ ዘ ሰክሰስ ኦፍ ዘስ ሴክተርስ፣ ሰክሰስ ስኬት በማስመዝገብ ደረጃ ኮንትሪቢዩት ያደረጉት ምንድን ነው? ግብርናው፣ ኢንዱስትሪው እና አገልግሎት ዘርፉ ማለት ነው። ዋት አር ዘ ቻሌንጅስ ዛት ዘስ ሴክተርስ አር ፌሲንግ፣ የግብርናው የኢንዱስትሪው እና የሰርቪስ ወይም የአገልግሎት ዘርፉ ምንድን ነበር ተግዳሮት የገጠመው ፌስ ያደረገው የሚለውን እንመለከታለን። ዋት ዱ ፖሊሲስ ኤንድ ስትራቴጂስ አፌክት ዘ ፐርፎርማንስ ኦፍ ዘ ሴክተርስ፣ ፖሊሲ እና ስትራቴጂዎች ምንድን ነበሩ? በተለይ ደግሞ የኢንዱስትሪውን አግሪካልቸሩን እና ሰርቪስ ሴክተሩን አፌክት በማድረግ ደረጃ ማለት ነው። እንግዲህ ተማሪዎች 7.1 ኦቨርቪው ኦፍ አግሪካልቸራል ፖሊሲስ ኤንድ ስትራቴጂስ፣ የግብርና ፖሊሲ እና ስትራቴጂ በተወሰነ መንገድ ኦቨርቪው እናደርጋለን ያለን። ከዚህ ትምህርት በኋላ ዩኒሞዳል አግሪካልቸራል ስትራቴጂ፣ ባዮሞዳል አግሪካልቸራል ስትራቴጂ ኤንድ ዘ ካራክተሪስቲክስ ኦፍ ዩኒሞዳል ኤንድ ባዮሞዳል አግሪካልቸራል ስትራቴጂ ኤንድ ኤክስፕሌን ዘ አድቫንቴጅ ኤንድ ሊሚቴሽን ኦፍ ዩኒሞዳል ኤንድ ባዮሞዳል አግሪካልቸራል ስትራቴጂ ምን እንደሆነ ትረዳላችሁ። ዩኒሞዳል ማለት ባለ አንድ ሞዴል የግብርና ስትራቴጂ ነው። ባለ ሁለት ሞዴል የግብርና ስትራቴጂ ባዮሞዳል እንለዋለን። የዩኒሞዳል እና ባዮሞዳል አግሪካልቸራል ስትራቴጂ ባህሪያቶች እያንዳንዳቸው ምን ይመስላል፣ እንደዚሁም ደግሞ ጥቅማቸውን፣ አድቫንቴጃቸውን እንዲሁም ደግሞ ሊሚቴሽን ኦር ዲስአድቫንቴጃቸውን በተገቢው መንገድ እናያለን ማለት ነው። እንግዲህ ኦቨርቪው ኦፍ አግሪካልቸር ፖሊሲ ኤንድ ስትራቴጂ ስንመለከት ዋይ ዳዝ ኢትዮጵያ ኒድ ስትራቴጂ ኢን አግሪካልቸር፣ ኢትዮጵያ ለግብርናው ስትራቴጂ እንድታዘጋጅ ያስገድዳት ነገር ምንድን ነው? ሃው ሰክሰስፉል ሃቭ አግሪካልቸር ስትራቴጂ ቢን ኢን ኢትዮጵያ ሶፋር፣ የአግሪካልቸር ስትራቴጂው ስኬታማ ነበር ወይ የሚለውን እንዴት ነበር፣ ሰክሰስፉል ነበር ወይ ብለን መጠየቅ እንችላለን ማለት ነው። ያዛልቅ ነበር ወይ ብለን ማየት እንችላለን። እንግዲህ 7.11 ዩኒሞዳል አግሪካልቸራል ስትራቴጂ ስንመለከት ባለ አንድ ሞዴል አግሪካልቸር ስትራቴጂ ምንድን ነው በትርጉም ደረጃ ስናይ ኢት ኢዝ ኤ ስትራቴጂ ባይ ዊች
the agricultural transformation is achieved through the intensification of small scale peasant farmers። ስለዚህ ዩኒሞዳል አግሪካልቸራል ስትራቴጂ የግብርናውን ትራንስፎርሜሽን ማረጋገጥ የምንችለው ስሞል ስኬል ፔዛንት ፋርምስ ላይ ኢንተንሲፋይ በማድረግ ነው የሚለው። ስለዚህ ዩኒሞዳል አግሪካልቸራል ስትራቴጂ ቤዝድ ኦን ዘ ኮንሴፕት ዛት ስፔሲፋይስ ፔዛንትስ አር ኖት ሴፓሬትድ ፍሮም ዜር ሚንስ ኦፍ ፕሮዳክሽን ኤንድ ሪቴን ዲግሪ ኦፍ ኮንትሮል ኦቨር ላንድ ኤንድ ፋሚሊ ላበር ኢን ስፓይት ኦፍ ኢንተርናሽናል ሴኩላር ዲፈረንሺዬሽን። ከዓለም አቀፍ አንጻር ልዩነት ቢኖርም በተለይ ጃፓን፣ ታይላንድ እና ቻይናን ብንመለከትም ማለት ነው። ስለዚህ የግብርናው ሴክተር ከፔዛንት ጋር ግንኙነት ያለው መነጠል እንደማይቻል፣ እንደዚሁም ደግሞ መሬትን ኮንትሮል ያደረጉ ቤተሰብ ያለው ላበር የሚገኘው ኢቨን ጭምር ከዛ ስለሆነ ትኩረት ማድረግ አለብን ተብሎ የሚወሰደው የዩኒሞዳል አግሪካልቸራል ስትራቴጂ ስሞል ስኬል ፔዛንት ፋርምስ ላይ ነው የሚል ጽንሰ ሀሳብ ያለው ነው። እንግዲህ ትኩረቱ ዞሮ ስሞል ስኬል ፔዛንት ፋርም ላይ እንደሆነ መረዳት ያስፈልጋል። ኢንተርናሽናል ሴኩላር ዲፈረንሺዬሽን እንዳለም ተመሳሳይ አይደለም፣ ሲሚላር አይደለም። በዓለም አቀፍ ደረጃ ከሀገር ሀገር የተለያየ እንደሆነ መገንዘብ ያስፈልጋል ማለት ነው። ሌላው የምናየው ካራክተሪስቲክሱ ወይም ባህሪው ምንድን ነው? የዩኒሞዳል አግሪካልቸር ስትራቴጂ ስንመለከት the development and fusion of highly divisible innovation that promotes output expansion within the existing agrarian structure. Small size holding is the central element of this approach ነው። እንግዲህ እድገትንም ሆነ ኢኖቬሽንን ማምጣት ማረጋገጥ የምንችለው እንዲሁም ምርትን ማስፋት የሚቻለው ዊዝ ኤግዚስቲንግ አጋሪያን ስትራክቸር ስሞል ሳይዝ ሆልዲንግ አማካኝነት ነው። ይሄ ሴንትራል ኤሌመንት ኦፍ ዲስ አፕሮች ነው፣ ዋናው ማለት ነው። ሁለተኛው ፑር ግሮዝ ስትራቴጂ ነው። እንግዲህ ኖት ፕሪፑር ነው፣ ፕሪፑር አይደለም። ፑር ግሮዝ ስትራቴጂን ይከተላል ማለት ነው። It enhance smallholders access to modern inputs. smallholders ይሄ አነስተኛ የእርሻ ባለቤት የሆኑ ግለሰቦች ግብዓት እንዲያገኙ እድል ይፈጥራል። ለምሳሌ ምርጥ ዘር፣ ማዳበሪያ እንዲሁም ደግሞ ብድር ሪቮልቪንግ ክሬዲት ቤዝ እንዲያገኙ እድል ይሰጣል የዩኒሞዳል አግሪካልቸር ስትራቴጂ። ሌላኛው ካራክተሪስቲክስ ፎከስ ኦን ዘ ፕሮዳክሽን ኦፍ ክሮፕስ አዝ ኤ ሚንስ ኦፍ ኢንሹሪንግ ፉድ ሴኩሪቲ። የምግብ ዋስትናን ለማረጋገጥ የሚያስችለው የምግብ ሰብሎችን በማምረት እንደሆነ ነው የሚያመለክተው ማለት ነው። ስለዚህ ዩኒሞዳል አግሪካልቸራል ስትራቴጂ ካራክተሪስቲክሱ እነዚህን ነው የሚመስለው። እነዚህን በተገቢ መንገድ መያዝ ይጠበቅባቸዋል ማለት ነው። ሌላው አድቫንቴጅ ኦፍ ዩኒሞዳል፣ አድቫንቴጁ ምንድን ነው? ጥቅሙ ስንል ኢት ፕሮቴክትስ ዘ ኤግዚስቲንግ ኦፍ ዲፈረንሺየትድ ፔዛንት ግሩፕ ክላስስ። የተለያየ ፔዛንት ግሩፕ ኦር ክላስ ማለት ነው ኤግዚስት የማድረግ የመኖር ሁኔታቸውን የተለያየ ቢሆኑ ፕሮቴክት ያደርጋል፣ ጥበቃ ያደርጋል ማለት ነው። እንደዚሁም ፕሮቴክትስ ፔዛንት ፍሮም ኢቪክሽን። ኢቪክሽን ማለት አካባቢያቸውን ቤታቸውን ለቀው እንዳይሄዱ ስሞል ሆልደር ፔዛንት ጥበቃ ያደርጋል ማለት ነው። ኢት ክሬትስ ሂውጅ ፖቴንሻል ፎር ዘ ገቨርንመንት ቱ ጌን ፖለቲካል ሰፖርት። ይህም በማድረጉ ደግሞ መንግስት በጊዜው ማለት ነው ፖለቲካል ሰፖርት እንዲያገኝ እድል ይፈጥርለታል ማለት ነው። ኢት ረዲዩስስ ፖቨርቲ ኢን ዘ ሩራል ኢኮኖሚ። በገጠር ያለውን ድህነት ለመቀነስም ጥሩ አማራጭ ነበር ተብሎ ይወሰዳል። ኢት ፕሮቫይድስ ኢንዲቪጁዋል ፔዛንትስ ዊዝ አክሰስ ቱ ሞደርን ቴክኖሎጂ። ዘመናዊ የሆኑ ቴክኖሎጂዎችን በግለሰብ ደረጃ እንዲያገኙ እድል ይፈጥራል ማለት ነው። ኢት ሬዲዩስስ አውትጎይንግ ማይግሬሽን ፍሮም ሩራል ኤሪያስ። ከገጠር ወጥቶ የሚፈልሰውን ሰው ማለት ነው በመቀነስ ደረጃ አድቫንቴጅ ነበረው ዩኒሞዳል አግሪካልቸራል ስትራቴጂ ማለት ነው። ሊሚቴሽኑ ወይም ዲስአድቫንቴጁን ስንመለከት የዩኒሞዳል ስትራቴጂ በተለይ በግብርናው ሴክተር
ኢት ፎከስስ ኦን ፉድ ክሮፕስ ራዘር ዛን ሃይ ቫሊዩ ፕሮዳክት ፎር ዘ ማርኬት። ትኩረት የሚያደርገው ብዙውን ጊዜ የምግብ ሰብሎችን ማምረት ላይ ነው እንጂ ለገበያ ብሎ ምርት እንዲመረት አያበረታታም። ዜር ኢዝ ኖ ባይ ዊች ዘ ሾርቴጅ ኦፍ ኖሌጅ ሪጋርዲንግ ቱ ማርኬት ኢንፎርሜሽን ኤንድ ዌዘር ኮንዲሽን ካን ቢ ኢምፕሩቭድ። በተለይ ደግሞ ኖሌጅን ከማርኬት ጋር ከኢንፎርሜሽን ጋር በመስጠት በኩል እጥረት ነበረበት። ዜር ኢዝ ኖ ዌይ ኦፍ ሾርቴጅ ኦፍ ኢንፍራስትራክቸር፣ መሰረተ ልማትን በማስፋፋት ደረጃ ፍራግመንትድ ሴትልመንትን በማገናኘት ኢምፕሮቭ በማድረግ በኩል ውስንነት ነበረበት። ዲዩ ቱ ስሞል ሳይዝ ሆልዲንግ ኢትስ ዲፊካልት ቱ ኤምፕሎይ ላርጅ ስኬል አግሪካልቸራል ኢምፖርት። ስሙዝ ኃይል የተከፋፈለ የተበታተነ እርሻ መሬት ስለሆነ ላርጅ ስኬል በስፋት ማለት ነው የግብርና ግብአት በማቅረብ ደረጃ እና ላርጅ ስኬል አግሪካልቸር ለማስፋፋት ውስንነት ነበረበት። ዜር ኢዝ ኖ ኮንትሮል ቱ ኢንክሪዝ ፕራይስ ኦፍ አግሪካልቸር ኢንፑትስ ኖ የዋጋውን ለመቆጣጠር የሚያስችል እድል አልነበረውም የሚል ነው። ሁለተኛው ስትራቴጂ አይነት ባዮሞዳል አግሪካልቸራል ስትራቴጂ ነው። ባዮ ማለት ባለ ሁለት ሞዴል የግብርና ስትራቴጂ ብለን መያዝ እንችላለን። ዲስ ስትራቴጂ አድቮኬትስ ዘ ፕራክቲስ ኦፍ ቦዝ ፎር ዘ ኢንተንሲፊኬሽን ኦፍ ስሞል ፔዛንት ፋርም ኤንድ ኦፍ ኮመርሻላይዜሽን። ስለዚህ ሁለቱንም የያዘ ነው። ባዮ ማለት ስሞል ፔዛንት ፋርምን እና እንደገና ደግሞ ኮመርሻል ትልልቅ ፋርሞችን የያዘ ማለት ሁለቱን አጣምሮ ስለያዘ ባዮ ሞዳል አግሪካልቸራል ስትራቴጂ ተብሏል። ኢትስ ቤዝድ ኦን ዱዋሊስቲክ ዱዋል ነው ባለ ሁለት ነው ስትራክቸር ኦፍ ዘ ፋርም ዩኒትስ ኢን ዘ ኬዝ ኦፍ ሜክሲኮ ኤንድ ኮሎምቢያ ለምሳሌ መጥቀስ ይቻላል። which purpose that commercialization and commoditization inevitably generates differentiated agrarian society whereby rural producers are set apart into agricultural capitalists and landless agricultural employees። ስለዚህ ባዮሞዳል አግሪካልቸራል ስትራቴጂ ከዩኒሞዳል አግሪካልቸራል ስትራቴጂ የሚለየው በዚህ መንገድ እንደሆነ መረዳት ያስፈልጋል። ባህሪው ምንድን ነው ስንል ከዩኒሞዳልስ በምን ይለያል? ከባህሪ አንጻር ስንል ኢት ሰፖርትስ ኤ ስትሮንግ ፕሪንሲፓል ኮመርሻል ሴክተር ከፔዛንት ፋርም በተጨማሪ ኮመርሻል ሴክተሩን ሰፖርት ማድረጉ ነው። ኢትስ ቤዝድ ኦን ዘ ቢሊፍ ዘ ኢንተርፕረነር ኢንዲቪጁዋል ሹድ ቢ አላውድ ቱ አኮሞዴት ላንድ። ኢንተርፕረነራል ስኪል ያለው ኢንዲቪጁዋል መሰማራት ይችላል። መሬትን ሰብሰብ አድርጎ ምርት እንዲያመርት እድል ይሰጣል ማለት ነው። ዘ ዲፈረንሺዬሽን ኦፍ ኢንዲቪጁዋልስ ሃቭ ኢንቨስት ሞር ፋርሚንግ ዞስ ሁ ዲቨሎፕ ቢዝነስ ያለው እንግዲህ ሰፖርት ይደረጋል። የተለያዩ ግለሰቦች ማለት ነው ኢንቨስት እንዲያደርጉ ፋርም ላይ ግብርናው ላይ ማለት ነው እድል ይሰጣል ማለት ነው። እንግዲህ ባዮሞዳል አፕሮች ይሄ ካራክተሪስቲክስ ነው ያለው። አድቫንቴጁን ስንመለከት ጥቅሙ ምንድን ነው? ሰፖርት ኢንዲቪጁዋል ራይት ቱ አኩዌር ላንድ የግለሰቦች መሬት የማግኘት መብትን ሰፖርት ያደርጋል። ኢት ኢንቫይትስ ሞር ካፒታል ኤንድ ቴክኖሎጂ ኢንቨስትመንት ፎር አግሪካልቸሩ ላይ ኢንቨስት እንዲደረግ ሞር ካፒታል እና ቴክኖሎጂ ይጋብዛል፣ ኢንቫይት ያደርጋል ማለት ነው። ኢት ፕሮሞትስ ላርጅ ስኬል ዳይቨርሲፊኬሽን በትልቁ ማለት ነው ዳይቨርሲፋይድ የሆነ አግሪካልቸር እንዲኖር ያበረታታል። ኢት አሎውስ ዘ ትራንስፈር ኦፍ ቴክኖሎጂ ደግሞ ከአንደኛው ወደ ሌላኛው ትራንስፈር እንዲያደርግ ልምድ እንዲለዋወጥ እድል ይሰጣል ማለት ነው። ሊሚቴሽኑን ስንመለከት ባዮሞዳል አግሪካልቸራል ስትራቴጂ ማለት ነው ኢት ክሪኤትስ ዲፈረንሺየትድ ኢን ሩራል ሶሳይቲ ዲፈረንሺዬሽን ልዩነትን ይፈጥራል። ላክ ኦፍ ፋርም ጆብ ኦፖርቹኒቲ ከግብርና ውጭ ለመሰማራት እድል አይሰጥም፣ አያበረታታም። ኢት ፕሮሞትስ ዘ ኢቪክሽን ስሞል ፔዛንትስ ኦፍ ፒፕል ያፈናቅላል የስሞል ሆልደር ፋርመሮችን። ኢት ፕራይቬትስ ዘ ሚድል ኦፍ ዘ ሩራል ፖፑሌሽን ኦፍ ላንድ ማለት ነው። እንግዲህ እነዚህ ሊሚቴሽኖች አሉት። ሌላው የምናየው 7.13 ላይ ኦቨርቪው ኦፍ አግሪካልቸራል ፖሊሲስ ኤንድ ስትራቴጂስ ኦፍ ኢትዮጵያ ነው። ከዚህ ትምህርት በኋላ እንግዲህ ማወቅ ያለባችሁ ምንድን ነው የግብርና ፖሊሲዎች ከ1974 በፊት ማለት ነው ምን እንደሚመስሉ በኢትዮጵያ አናላይዝ ታደርጋላችሁ፣ ተነትናላችሁ። አውትላይን አግሪካልቸራል ፖሊሲ ኤንድ ስትራቴጂ ኦፍ ኢትዮጵያ ዱሪንግ ዘ ደርግ ሪጅን በደርግ ዘመን የግብርና ፖሊሲ እና ስትራቴጂ ምን ነበር?
እንደዚሁም የግብርና ፖሊሲና ስትራቴጂ በኢፒአርዲኤፍ ኢትዮጵያን ፒፕልስ በኢህአደግ ዘመን ዲሞክራቲክ ፍሮንት ሪፐብሊክ ኦፍ ኢትዮጵያ ማለት ነው። ኤንድ ሪሰንት ገቨርንመንት አሁን ካለው አንጻርም ደግሞ እንመለከታለን ማለት ነው። የኢትዮጵያ ማለት ነው እንግዲህ አሁን ላይ ገቨርንመንት ኢን ኢትዮጵያ ሃዝ ኢምፕሊመንትድ ቫሪየስ አግሪካልቸራል ፖሊሲስ ሰች አዝ የተለያዩ የግብርና ፖሊሲዎችን በተለያዩ መንግስት ወቅት ማለት ነው ፖሊሲዎችን ለመተግበር ተሞክሯል። አንደኛው ማርኬት ሊበራላይዜሽን ነፃ ገበያም ተሞክሯል። ስትራክቸራል አጀስትመንት መዋቅሩን የማሻሻል ሁኔታ ስራ ተሰርቷል። አግሪካልቸራል ሌድ ኢንዱስትሪያላይዜሽን ግብርና መር ኢንዱስትሪ በሚል ተዘጋጅቷል። ሰስተኔብል ዴቨሎፕመንት ኤንድ ፖቨርቲ ሪዳክሽን ፕሮግራም ቀጣይነት ያለው እድገትና ድህነትን ቅነሳ ፕሮግራም የሚል ፓርቲሲፓቶሪ ኤንድ አክሰለሬትድ ሰስተኔብል ዴቨሎፕመንት ኢራዲኬት ፖቨርቲ ኤንድ ሰክሰሲቭ ግሮዝ ኤንድ ትራንስፎርሜሽን ጂዲፒ 1 እና ጂዲፒ 2 በሚል እንደዚሁ ፕላን ተደርጎ ተሰርቷል። አሁንም በፕሮስፔሪቲ ፕላን ማለት ነው የ10 ዓመት እቅድ ታቅዶ እየተገበረ ይገኛል ማለት ነው። የአግሪካልቸር ሴክተሩን ፕሮዳክቲቪቲው እንዲጨምር ማለት ነው። ስለዚህ እነዚህ ናቸው ፖሊሲዎች በተለያየ የመንግስት ጊዜ ሲተገበሩ የነበሩት። ሲንስ 1991 the government has abolished all subsidies and price support measures to agriculture እንግዲህ እስከ 1991 ባለው ጊዜ ውስጥ መንግስት የሰብሲዲ እና ፕራይስ ሰፖርት በማድረግ ደረጃ አግሪካልቸሩን ትቶ ነበረ። ስትራክቸራል አጀስትመንት ፕሮግራም reduces the role of government and increase the role of demand and supply forces in allocation of resources to the Ethiopian economy. All this policy intervention have been implemented to increase እያንዳንዱ የፖሊሲ ጣልቃ ገብነት የሚፈጥረው ምንድነው? የግብርናውን ምርት to increase agriculture productivity and production which in turn reduce poverty and food insecurity ድህነትንና የምግብ ወይም ረሃብ የምንለውን የምግብ ማጣትን ማለት ነው ለመቀነስ ነው ስራዎች ሲሰሩ የነበረው ማለት ነው። እንግዲህ ተማሪዎች በአግሪካልቸር ስትራቴጂ ባዮሞዳል፣ ዩኒሞዳል እና በተለያየ ጊዜ በኢትዮጵያ ውስጥ ኢምፕሊመንት የተደረጉ ፖሊሲዎች እና ስትራቴጂዎችን በሚመለከት በዚህ መንገድ ለመማማር ጥረት አድርገናል። በክፍል ውስጥ የሚሰጣችሁን ገለጻ እንዲሁም ደግሞ ቪዲዮውን ተመልክታችሁ በዚህ ርዕስ ላይ ማላችሁ